በሀገራዊ የምክክር ጉባኤ በተለያዩ ቡድኖች ተከፋፍለው ሲካሄዱ የቆዩ የምክክር ሀሳቦችን የማጣጣምና የማጠናቀቅ ስራ ተጠናቆ ለሁሉም ተሳታፊዎች ሊቀርብ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ተናግረዋል። ላለፉት ቀናት ሲከናወን የቆየው የማጣጣም ስራ በስምንቱ ቡድኖች በቀረቡ የምክክሩ ሀሳቦች መካከል ድግግሞሽና ተቃርኖ እንዳይኖር ሰነዱ አንድ ወጥ በሆነ መልክ እንዲዘጋጅ ለማስቻል የተወሰነ ወሳኝ ምዕራፍ እንደሆነም ጠቅሰዋል። ጉባኤ በየቡድኑ ሆኖ ቡድኑን የሚወክሉ 15 ተሳታፊዎች መርጠው ከየቡድኑ መጥተው አብረው የሚሰሩ ወደ 120 የሚሆኑ ሰዎች ስራ ዋናው ነገር በየቡድኑ ብዙ ጊዜ ተፈጅቶበት የተዘጋጁትን ምክረ ሀሳቦች የማጣጣም ስራ ነው የሚሰሩት። የማጣጣም ስራ ስንል በምክረ ሀሳቦች በስምንቱ ቡድን ምክረ ሀሳቦች መካከል ተቃርኖ እንዳይኖር፣ ድግግሞሽ እንዳይኖር በአንድ መልክ አንድ ወጥ በሆነ መልክ መቅረብ እንዲችሉ ለማድረግ ነው። በሂደቱ ዙሪያ የነበሩ ዋና ዋና ነጥቦችን የጠቀሱት ምክትል ኮሚሽነሯ ግብዓት የመሰብሰብ ምዕራፍ አንዱ ወሳኝ እንደሆነ አንስተዋል። የተጣጣሙት የምክክሩ ሀሳቦች ለሁሉም 8 ቡድኖች መልሰው እንደሚቀርቡም ተናግረዋል። ተሳታፊዎች ቀደም ሲል ባልተሳተፉባቸው ሌሎች 7 ቡድኖች ስራዎች ላይ ተወያይተው ግብዓት እንደሚሰጡም አንስተዋል። 15ቱ ተወካዮች ሌሎቹ ቡድኖች ስለወሰኗቸው ወይም ስላወጧቸው ምክረ ሀሳቦች ግንዛቤ ይወስዳሉ፣ እርስ በርስ ይመካከራሉ፣ ይነጋገራሉ። ያ ተጣጥሞ ተስተካክሎ የሚቀርበው የስምንቱም ቡድን ምክረ ሀሳቦች ለስምንቱም ቡድን መልሰው ይቀርባሉ። ስምንቱ ቡድኖች ራሳቸው ያዘጋጇቸውን ምክረ ሀሳቦች ላይ ብቻ ሳይሆን በአጠቃላይ 8ቱ ቡድኖች ላይ የተቀሩት 7 ቡድኖች ላይ የተሰሩትንም ስራዎች ይተዋወቃሉ፣ ይረዳሉ። በነዛ ምክረ ሀሳቦች ላይ በሌሎቹ እነሱ ባልተሳተፉባቸው ቡድኖች የተሰሩት ምክረ ሀሳቦች ላይ ግብዓት ይሰጣሉ። ዛሬ ከሰዓት ጀምሮ የሚሰበሰበው ግብዓት ተጠቃሎ ነገ በሚከናወኑ ስራዎች ከዳበረ በኋላ ረቡዕ ዕለት ከ4000 በላይ በሚሆኑ ሙሉ የጉባኤው ተሳታፊዎች ይጸድቃል ተብሎም ይጠበቃል። 8ቱም ቡድን ላይ የሚገኙት ኢትዮጵያውያን ተሳታፊዎች ኢትዮጵያን የሚመስሉ ቡድኖች ናቸው። የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ዕለት 4000 ያጸድቁታል ማለት ነው። በሂደቱ ላይ ለተነሱ ቅሬታዎች ምላሽ የሚሰጥ ልዩ ኮሚቴ እንደተቋቋመ ጠቅሰው ኮሚቴው የሚያቀርባቸውን ግብዓቶች መሰረት በማድረግም የኮሚሽነሮች ካውንስል ውሳኔ እየሰጠ እንደሚገኝ አመላክተዋል። ጉባኤው በአብዛኞቹ መሰረታዊ ጉዳዮች ላይ ሰፊ መግባባት ላይ መደረሱንም ጠቅሰዋል። ይህም ለሀገሪቱ ዘላቂ ሰላምና መግባባት ትልቅ አስተዋጽኦ እንደሚኖረውም ታምኖበታል። አንዳንድ ቅሬታዎች የተነሱባቸው ወቅቶች አሉ። እነሱን ቅሬታዎች እያስተናገድን እንገኛለን። ጉዳዩን እንመረምራለን። እነዚህን ቅሬታዎች የሚያስተናግድ የተለየ ኮሚቴ አለ። ኮሚቴው ግን አጥንቶ ለኮሚሽነሮች ካውንስል ያቀርባል። የኮሚሽነሮች ካውንስል ይወስናል ማለት ነው። በጉባኤው ላይ ሁሉንም የኢትዮጵያ ወረዳዎችና ባለድርሻ አካላት የሚወክሉ ተሳታፊዎች በ8ቱም ቡድኖች ውስጥ ተከፋፍለው በመሳተፍ ላይ እንደሚገኙም አስታውሰዋል።